ለትግራይ ወጣቶች የተሰጠ ማስጠንቀቂያ ከነገ ጀምሮ በሁሉም የጸበል ቦታዎች አብያተ ክርስቲያናት እንዲሁም መስጊዶችና መዝናኛዎች ውስጥ የሚገኘው ወጣት ለማፈስ አዲስ ሰፊ እቅድ በህወሓት ኃይሎች መውጣቱ ተሰምቷል። ይህንን የማፈስ እቅድ ለመፈጸም የተዘጋጀው ታጣቂ ኃይል እንቅስቃሴውን ለመደበቅና ህዝብ እንዳይነቃባቸው በሚስጥር እየሰራም ይገኛል። አሁንም በግልጽ በፓትሮል ይካሄድ የነበረው አፈሳ አሁን ህዝብ እንዳይነቃባቸው ወደ ሚኒባስና ዶልፊን የመሳሰሉ መኪኖች ቀይረውታል። ይህም ስልታቸውን በሚስጥር ለመፈጸም ያደረጉት የስትራቴጂ ለውጥ መሆኑም ተገልጿል። ማንኛውም ወጣት ይህንን ተንኮል በመረዳት ከነዚህ ቦታዎች መራቅና ወዲያውኑ ራስን ለመከላከል ወደ በረሃዎችና አስተማማኝ ዋሻዎች መበተን አለበትም ተብሏል። ጥንቃቄ ህይወትን ያድናል የሚል መልእክትም ተላልፏል። ሓደ ጽቡቕ ነገር ነስታውሰ ነገር እኔና ይልሓስብ ውዕሉ ፕሪቶሪያ ዝፈረሙ ሰባትስ ምሳ እዮም ዘለዉ አቶ እገለ ወይ ጀነራል እገለ ውዕሉ ፕሪቶሪያ ክደራደር ተኮይነውን ምስኦም እዩ እተምጽዎ ትገብርዎ ነገር የውልክምን ባዕለይ ዝሃብኩኹም ዝበልክኹም ትቕበሉ ካብ ኣፍልጦን ቅቡልነትን ተጋሩ ወፃኢ ምምሕዳር እውን ክሸመልኩም እየ ዋላ ፕሪቶሪያ እያሉ እዚ ኩሉ ኣብ ርእሰና እናወረደና ኣሎን ብዝተገበረ ውሕሉል ናይ ቃልሲ ኣካይዳ መንግስትና ናብ ቦትኡ መሊስና ቤት ምክርና ናብ ቦትኡ መሊስና ገና ዘይኽበርናዮ ሉዓላውነት ኣለና ዘይተመለሰ ህዝቢ ኣለና ንኡ ክነምልስ እውን ብፅንዓት ቃለስ ኢና ተባሂሉ ዝተወሰነሉ ኣብዚ ዝሓለፈ 3 መዓልቲ እቲ ጎንፂ ብልዚ ብምርዳእ ክትፈትሕዎ ናብ ጎንፂ ከይተኣቱ መንግስቲ ምምላስ ምስ ተቐቢልና ኢና بميديوم بقالم ولا تزينقرنا تزلا أخو والأخ قل مسنا على منقص تدراديو تزراريو سو كم زو تجراي كم سراوي تجراي قاعد سولا نحو يزدك ويشتاول سقماتنا فتحنا حدنا التجارس قاعد أكمنا تنكارنا نبوتو من الناس مسجمرنا إذا علم زي أتأمن بعض مخاي بوش عام مخاي صلاة نووي حقت كيدي كاكوينات ملس زلو كل من مرضتا تطعمو حدنا التجارو خفرس سراويتنا خبتن عدكو فتح بزي تخصي بلسقنا تقرايكو قصاصر بناي وشتي بانداتات ناي صلائي تلاأختي بزقورنا يوضا يحلل قالسي مودعاتات زخونون فلطين حجي أوغاغا صلائي تحقيفهم وقح صبح عقق زول زلو تنكار ناري أمي زي نقوطم زي ينبركخنا زي يبتننا مخانم مسفلطو بخلط يوم مارسي كنتانا قدمي ناي مجمريا ممارسينا دحر خوينات ናብ ጠረጴዛ ዙሪያ ይዝምጽ በህወሓት ሰራዊት አርሚ 22 የተባለው ኃይል አዛዥ ኮሎኔል ገብረስላሴ በላይ በቅርቡ ያደረገውን ፖለቲካዊ ንግግር ተከትሎ በግለሰቡ ወታደራዊ ስልጣንና በቤተሰባዊ ፍትህ አያያዝ ዙሪያ ህዝባዊ ጥያቄዎችና ትችቶችን እንድሰነዝር ምክንያት ሆኖኛል። ኮሎኔሉ በቪዲዮው ላይ በትግርኛ ቋንቋ አዳመጣችሁት። እስቲ በአማርኛ ተተርጉሞ ምን እንዳለ ላሰማችሁ፣ ተከተሉኝ። የኢትዮጵያ መንግስት የፕሪቶሪያን ስምምነት የፈረሙ አካላት ከኔ ጋር ነው ያሉት። ያልኳችሁን ታደርጋላችሁ፣ የሰጧችሁን ትፈጽማላችሁ፣ ከናንተ እውቅና ውጪ አስተዳደር ሾምባችኋለሁ ብሎን ነበር። እኛ ግን የህወሓት መንግስታችንና ምክር ቤታችንን ወደ ቦታው መልሰናል። ገና ያላስከበርነው ሉዓላዊነት አለን። እሱን ለመመለስ በጽናት እንታገላለን ባልንበት ወቅት በዚህ ባለፉት 3 ቀናት ያንን ግጭት በውይይትና በማስተዋል እንድትፈቱት፣ ወደ ግጭት እንዳትገቡ መንግስትን መመለሳችሁ ተቀብለናል ብለው በሚዲያቸው ምንም እንኳን ባይነግሩንም እነሱ የላኩት የአቦሳንጆ ግን ከተባባሪው ከገዛ ራሳችን መንግስት ጋር ነው የተደራደረው። ስለዚህ እንደ ትግራይ ህዝብ እንደ ሰራዊት እንኳን ደስ አለን ለማለት ወዳለው ሲል በድል አድራጊነት ስሜት ሲናገር ነው ያዳመጣችሁት። ይህንን
ይህንን ንግግር የተናገረው ኮሎኔል ገብረስላሴ በላይ የተባለ የ22ኛው አርሚ አዛዥ የሆነ ሰው ሲሆን ነገር ግን ከዚህ ንግግር በስተጀርባ መልስ የሚሻ ከባድና ዘግናኝ የፍትህ ጥላ ተደብቋል። እኔም ከዚህ ንግግር የሚናገረው ሰውዬ በስተጀርባ ገልጬ ለማሳየት ወደድኩኝ። የኮሎኔሉ የገዛ ልጁ ያሬድ ገብረስላሴ በመቀሌ ከተማ በሁለት ንጹሃን ሴቶች ላይ በአንድ ሳምንት ውስጥ የፈጸመው ተከታታይና አረመኔያዊ ግድያ የቅርብ ጊዜ ትውስታችን ነው። ይህ ወንጀለኛ ልጁ ምንም እንኳ በመቀሌ ፍርድ ቤት የዕድሜ ልክ እስራት ተፈርዶበት ከጀርባው ያለው የፍትህ ስርዓት ጥንካሬ ቢያሳይም በሂደቱ ላይ ግን የኮሎኔሉ እጅ እንደነበረበት ይታወሳል። ኮሎኔል ገብረስላሴ በላይ ወታደራዊ ኃይሉንና ስልጣኑን ተጠቅሞ ልጁ ፍርዱን እንዳያገኝ በርካታ መሰናክሎችን መፍጠሩና የተጎጂዎችን ቤተሰቦች ማስፈራራቱ የአደባባይ ሚስጥር ነበር። እዚህ ጋር ነው እንግዲህ ትልቁ የሞራል ጥያቄ የሚነሳው። አንድ ወታደራዊ መሪ በገዛ ልጁ የተጨፈጨፉ የትግራይ ሴቶችን ደም ችላ ብሎ ፍትህን አፍኖና የተጎጂ ቤተሰቦችን አስፈራርቶ ያለ እንዴት በተመሳሳይ አንደበቱ ለትግራይ ህዝብ እቆረቆራለሁ ሊል ይችላል? ህዝብ ማለት እኮ ንጹሃን ዜጎች በተለይም ጥቃት የሚሰነዘርባቸው ሴቶች ናቸው። ይህ ስብዕና ግለሰቡን የህዝብ ደህንነት የሚጠብቅ እውነተኛ ኮሎኔል ሳይሆን የስልጣን የበላይነትንና የጽንፈኛው የህወሓት ቡድን አጀንዳን ለማስፈጸም የቆመ የድርጅት ተላላኪ ኮሎኔል መሆኑ በቃሉ መንግስታችን መልሰናል ሲል አረጋግጦልናል። በሌላ በኩል ሌላኛው የህወሓት ጀነራል ባንዳዎችን የማጥራት ስራ ጀምረናል፣ ተሳክቶልናልም፣ የቀረን ደግሞ አጠናክረን መቀጠል አለብን። ሁለተኛ የጠላቶችን አደናጋሪ ፕሮፓጋንዳ ትርጉሙን ተረድተን የማክሸፍና የማጋለጥ ስራዎችን አጥብቀን ማካሄድ አለብን። ጠላቶች በሚደክሙበት ጊዜ እንደ ዋና ኃይላቸው አድርገው የሚጠቀሙት በፕሮፓጋንዳ ላይ ነው። ባለፈውም ጠቅሼው ነበር ሲል የተደመጠው ጀነራል ማሾ በየነ ነው። ጀነራል ማሾ በየነ ኢትዮጵያን ለመውጋት ከጠላት ጋር ጽምዶ የተባለው ጥምረት ከፈጠሩ የህወሓት ጀነራሎች አንዱ በመሆን የአደባባይ ባንዳ ናቸው ሲሉ የቀድሞ የትግል ጓደቻቸው ይገልጸዋቸዋል። እናንተስ ምን ትላላችሁ? ሀሳባችሁን አካፍሉን። ጽምዶ የተባለውና በህወሓትና በውጭ ታሪካዊ የኢትዮጵያ ጠላቶች መካከል የተመሰረተው ጥምረት ኢትዮጵያን ጨምሮ መላውን የምስራቅ አፍሪካ ቀጠና ወደ ከፋ የትርምስ ቀጠና ለማድረግ እየሰራ ነው ተብሏል። የትግራይ ዲሞክራሲያዊ ፓርቲ ትዴፓ አመራር የሆኑት አቶ ሙሉብርሃን ኃይሉ ይህንን ሴራ በይፋ አጋልጠዋል። ለመሆኑ ጽምዶ ምንድነው? ከጀርባው ያሉ አሽከርካሪዎች እነማን ናቸው? በትግራይና በምስራቅ አፍሪካ ሰላም ላይስ ምን አይነት ጥላ ያርፋል? የሚለው የአቶ ሙሉብርሃን ኃይሉ ትንታኔ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። ወደ ዝርዝር መረጃው ስንገባ የትዴፓ አመራሩ አቶ ሙሉብርሃን ኃይሉ ለአዲስ ዘመን ጋዜጣ በሰጡት መግለጫ ይህ አዲስ ስብስብ የተፈጠረው በሁለት ዋና ምክንያቶች እንደሆነ ያነሳሉ። መጀመሪያው በአንጃ ህወሓት ውስጥ ያለው የውስጥ የስልጣን ሽኩቻና ክፍፍል በትግራይ ህዝብ ላይ ተጨማሪ ሰቆቃ እያመጣ መሆኑን ነው። ቡድኑ ላለፉት 40 ዓመታት ህዝቡን በጦርነትና በፍርሃት አስረው ማቆየቱን የገለጹት አቶ ሙሉብርሃን ኃይሉ አሁንም ከዚህ አካሄዱ አለመታቀቡን ይናገራሉ። ሁለተኛው ዋናው ነጥብ ግን ይሄ ስብስብ ሀገር ውስጥ ብቻ የተወሰነ አለመሆኑ ነው። በጦርነት አቀንቃኞችና በውጭ ታሪካዊ ጠላቶች መካከል የተፈጠረ ስልታዊ ጥምረት እንደሆነም ገልጸዋል። ይህም የፕሪቶሪያውን የሰላም ስምምነት አደጋ ላይ የሚጥል አካሄድ መሆኑ በሰፊው ተተችቷል። እንደ አቶ ሙሉብርሃን ኃይሉ ገለጻ የጽምዶ ዋና ዋና ዓላማዎችና ስጋቶች ቀጠናዊ አለመረጋጋት መፍጠር፣ ስብስቡ የኢትዮጵያን ሉዓላዊነትና ሰላም ከማወክ ባለፈ አጠቃላይ የምስራቅ አፍሪካን ቀጠና ደህንነት ለአደጋ የሚያጋልጥ አጀንዳ ይዞ እየተንቀሳቀሰ ይገኛል ብለዋል። ሁለተኛ የትግራይን ህዝብ ለተጨማሪ ጦርነት መማገድ፣ የህወሓት አመራሮች የራሳቸውን የስልጣን ዕድሜ ለማራዘም ሲሉ አሁንም የትግራይ ወጣትና ህዝብ ለሌላ አላስፈላጊ ጦርነት ሰለባነት እያዘጋጁት መሆኑ አቶ ሙሉብርሃን ገልጸዋል። ሶስተኛ የሰላም ስምምነቱን መጣስ፣ ይህ አይነቱ አደገኛ ዝግጅትና ቅንጅት የተደረሰውን የሰላም ስምምነት አውድ የሚጥስና ቀጠናውን ዳግም ወደ ሌላ ደም መፋሰስ የሚከት መሆኑ አመላክተዋል። የአቶ ሙሉብርሃን መግለጫ እንዳመላከተው የትግራይ ህዝብ አሁን ከሚያስፈልገው ልማት፣ ሰላምና መልሶ መቋቋም ይልቅ በእነዚህ የህወሓት ቡድኖች አማካኝነት አሁንም በስጋትና በጦርነት ድባብ ውስጥ እንዲኖር እየተገደደ ይገኛል። ይህንን የጥፋት ኃይሎች ሴራ ህዝቡ ሊገነዘበውና ሊያወግዘው እንደሚገባም ጠቅመዋል። እናንተስ የተከበራችሁ ተመልካቾቻችን ስለዚህ ጉዳይ ምን ታስባላችሁ? ጽምዶ የተባለው ጥምረት በቀጠናው ሰላም ላይ ምን አይነት ተጽዕኖ ያሳድራል ብላችሁ ታምናላችሁ? ያላችሁን ሀሳብና አስተያየት በኮሜንት መስጫው ላይ አስፍሩልን።
ለቡድን ጥቅም ተብለው ወጣት ወደ ጦርነት እሳት እንዲገባ እየተደረገ ያለው ጉዞ ሊቆም ይገባል ሲሉ የገለጹት ደግሞ የወለዶ ትግራይ ፓርቲ የህዝብ ግንኙነት ኃላፊ አቶ ክፍሎም ሀጎስ ናቸው። ለህወሓት ቡድን ጥቅም ተብለው ወጣቱ ወደ ጦርነት እሳት እንዲገባ እየተደረገ ያለው ኢሰብአዊ ጉዞ ሊቆም እንደሚገባ የወለዶ ትግራይ ፓርቲ የህዝብ ግንኙነት ኃላፊ አቶ ክፍሎም ሀጎስ ገልጸዋል። አቶ ክፍሎም ከወጋታ ጋዜጣ ጋር በነበራቸው ቆይታ እንደገለጹት የፌዴራል መንግስት በተቻለ አማራጭ ሁሉ ተጠቅሞ ዓለም አቀፍ ተጽዕኖዎችንና የፕሪቶሪያ ስምምነት አደራዳሪዎችን በማስገባት በሽምግልናም ይሁን በሌላ ከጦርነት ውጭ የሆነ የመፍትሄ መንገድ መፈለግ አለበት። ወጣቱን በአስቸኳይ ሊታደገው እንደሚገባ አሳስበዋል። የፕሪቶሪያው ስምምነት በትግራይ አንጻራዊ ሰላም ፈጥሮ ነበር ያሉት አቶ ክፍሎም በተለይም ትግራይ ወደ ህገ መንግስታዊ ስርዓት እንድትመለስ ተስፋ የሰነቀ በመሆኑ ያንን ከ2 ዓመት በላይ የፈጀውን ደም አፋሳሽ ጦርነት በጥቂት መረጋጋት እንዲያገኝና ትግራይ ድጋሚ ወደ መልሶ ግንባታ እንድትመለስ መደላደል ፈጥሮ ነበር ብለዋል። ይሁን እንጂ ይህ ቡድን በውስጡ በፈጠረው የስልጣን ጥምና ለመስማማት ምክንያት ከታች እስከ ላይ ያሉ የትግራይ ትላልቅ ተቋሞች ኃይሎች ተነቃንቀው እንዲፈርሱ አድርገዋል። ትግራይ አቅሟን አሰባስባ ወደ ልማቷ እንዳትሸጋገርም እንቅፋት የሆነ ሚና ተጫውቷል ሲሉ ህወሓትን በጥብቅ ኮንነዋል። አሁንም የትግራይ ህዝብ ለመብቱ መቆም እንዳለበት የገለጹት አቶ ክፍሎም ሁሉንም የፖለቲካ ኃይሎች የትግራይ ማህበረሰብ ሊወክሉ የሚችሉ የሀገር ሽማግሌዎች፣ የሃይማኖት መሪዎችና መላው ማህበረሰብ ይህ የገጠመው አደጋና ፈተና የውጭ ሳይሆን የውስጥ መሆኑ ተረድቶ መፍትሄ እንዲያመጣና የቡድን ኢሰብአዊ ጉዞ እንዲቃወም ይገባል ብለዋል። ከአልጋ ቤቶች ላይ አፈሳ መጀመሩ ተገለጸ። የኋላ ቀሩ የህወሓት ቡድን ከመቀሌ ውጭ ባሉ በሁሉም ትናንሽና ትላልቅ ከተሞች በእንግዳ ማረፊያ ወይም ሆቴል አልጋ ይዘው ያደሩ ወጣቶችንም ጭምር ማፈስ መጀመሩ ተሰምቷል። ትናንትና ወደ ሰኔ 7 2018 ዓ.ም አጥቢያና ዛሬ ሰኔ 8 2018 ዓ.ም በነጋው ሌሊት ላይ በማዕከላዊና በሰሜን ምዕራብ ዞኖች ወጣቶች ከያዙት አልጋ ላይ ሲታፈሱ አድረዋል ተብሏል። ወጣት ሆይ ተደራጅ፣ ያለምንም ምህረት አፋሾችን ተቃውም የሚል መልእክትም እየተላለፈ ይገኛል። በላላይ ቆራሮ ወረዳ የቀጠለው የወጣቶች አፈሳ እናሰማችሁ። ቅዳሜ ሰኔ 6 ቀን 2018 ዓ.ም በሰላክለካ ከተማ ገበያ ለመገበያት የወረደው ወጣት ለመያዝ የአፋሽ አጋዥ ኃይሎች በአራት አቅጣጫዎች ማለትም በአፍጋህጋህ፣ በአቀብ ሰራ፣ በአዳዛቦና በአዲ ግእሸት አድፍጠው በመቆየት 3 ተሳቢ መኪናዎች ሙሉ ወጣቶች አፍሶ መውሰዳቸው ተሰምቷል። እነዚህ የተያዙ ወጣቶችም ወደ ወረዳው ጽፈት ቤት ማለትም ሐዱሽ አዲ በመውሰድ በአዳራሽ ውስጥ አግረው አሽገዋቸዋል ሲል የዘገበው ጋዜጠኛ ደስዬ አሸናፊ ነው። እሺ ሰላም ዲዩ ደህና ዲኹም ከመኔኹም እኔና ተጣፊና ለለ ምስስራዕ ምዃኑ ጠፊኤኩም እሞኻ ሎም ነገና ሓድሽ ነገር ነው። ኣብ ከተማ ሓይቂ መስሓል ጣብያ ሓየሎም ህዝቢ ትግራይ ደቀኻ ያው በተለይ ኣብ ሓይቂ መስሓል ለቀኻ ኣብ ምቆት ተቐቂሎም ኣለዉ። ኣብቲ ምቆት ክብል ተለኹ ብመውፅኢ ናይ ኣጉላዕ ከተማ ንኣጉላዕ ዘውፅእ ብሓይቂ መስሓል ጌርካ ኣብ ናይ ዩኒሴፍ ወይ እንደገና ኤችኤፍ ኬንዳ ጻዕዳ ኬንዳ ደቅኻ ኣብኡ ተቐቂሎም ኣለዉ። ብቐጻሊ እንደገና ብናይ ሓይቂ መስሓል ልታሕቲ ኣብቲ ከተማ ፖሊስ ጣብያ ጥቃ እንደገና ከምኡ ኣብ ናይ ዩኒሴፍ ኬንዳ ድሮን ከይውቁዑ ተባሂሎም ኣብ መቆት ይቕቀል ኣለዉ። ስለዚ ፍትሒ ንመንእሰይ ትግራይ፣ ፍትሒ ንከተማ ሓይቂ መስሓል ፍትሒ ይወሃበና። ህዝቢ ከተማ ሓይቂ መስሓል በተደጋጋሚ ይጠርዕ ዘሎ ድምፂ ኩልና ይብለና ኣሎ በተደጋጋሚ ማለት እዩ። መላእ ህዝቢ ትግራይ መላእ ኣብ ኢትዮጵያ ዘለኻ ተወላዲ ኩልኻ ለናይ ከተማ ሓይቂ መስሓል ተገፊፎም ብሓይሊ ኣብ ኬንዳ ብሙቆት ይቕቀል ኣለዉ። ኣብኡ ለሃለኹ መልእኽተይ ክሕልፍለለ ማለት እዩ። ገንዘብ ለሎ 20,000 ለሓዘ ያው እናተሸጠ ይኸይድ ኣሎ። ገንዘብ ለሓዘ ገንዘብ እንተሃልይዎ 20,000 ከፊሉ ወዲ ይወስድ። ወዲ ደኻ ተኾይኑ እንደገና ኣዊ ብሙቆት ይቅቀል እና ስልጠላዊ ይዕፀ ማለት ከየመለጥ ብጣዕሚ ብልገርመኩም ሓደ መንእሰይ ክትሃድም ኢኻ ክትኸድዕ ኢኻ ተባሂልኻ ኢሎም ሒዞም ቀጥቂጦም ፍረነብሱ ኣብ ፍረነብሱ ጉድኣት ተብፂሖም ያው ሪፈር ኣብ ከተማ ዓይደር ከተማ መቐለ ይርከብ ማለት እዩ ዝበፅሐና ኢንፎርሜሽን ማለት እዩ። ስለዚ ፍትሒ ንከተማ ኣብ ከተማ ሓይቂ መስሓል ዘለዉ መንእሰይ ፍትሒ ይወሃቦም። ፍትሒ ንብል ንሕና ኣብ ከተማ ሓይቂ መስሓል ዘለዉ ኣዕዋትና መላእ ዩኒሴፍ ሰራሕተኛ ብሙሉኻ ኣብ ትግራይ ዘለኻ ኣብ ኢትዮጵያ ዘለኻ ብሙሉኻ እቲ ሻራኻ ኬንዳኻ ልዕሎ በቃ እዚ ኬንዳ እዚ ንህዝቢ ትግራይ እኽሊ ተቐሚጥዎ እቲ ህዝቢ ትግራይ ተፀገመ ህዝቢ ረድኤት ክወሃቦ ዳኣ ተሰሪሕዎ ትሻራ እምበር ንመንእሰይ ትግራይ ካቤትን ገፊፍካ መቐመጢ መኽዚን መንእሰይ ትግራይ ክትገብሮ እቲ
ፍትሒ ለመንእሰይ ትግራይ ፍትሒ ኣብ ከተማ ሓይቂ መስሓል ዘለኹም መናእሰይ ትግራይ ህዝቢ ከተማ ሓይቂ መስሓል ሆበል ውፃእ ህዝቢ ትግራይ ውፃእ ደቅኻ ይቐቀለለው ብሙቐት ደቅኻ ይቐቀለለው ብሙቐት ኣብ ኬንዳ ጻዕዳ ኬንዳ ዩኒሴፍ ትብል ኬንዳ ኣቤትም ትግራይ ተተኺለሉ ትፈልጥዎ ኢኹም ለእኽሊ እምበር ልሰብ ለየቕምጥ ምዃኑ ትፈልጥዎ ኢኹም ስለዚ ሸርጌርኩም ናብ ልምልከቶ ኣብ ፅሑለይ በተለይ ኤንጂኦ ስራሕተኛ ዩኒሴፍ ሰራሕተኛታት ሪፖርት ጎሩ ኣብ ፅሑልና ናብ ልምልከቶይ ኣልዕሉልና ወይ ዓለም ለኸ ደው የብለና እዚ እኽሊ እዚ እዚ ናይ እኽሊ ቦታ እዚ መቕመጢ ናይ መንእሰይ ትግራይ ኣይኮነን ናይ እኽሊ መቐመጢ እዩ ስለዚ ሸርጌርኩም ናብ ልምልከቶ ቦታ ኣብ ፅሑለይ ሸርጌርኩም ናብ ናይ ኤንጂኦ ልምልከቶም ኣካላት ኣብ ፅሑለይ ኣብ ሻራ ዘሎ መንእሰይ ክወፅና ክድሕኑልና ፍትሒ ለመንእሰይ ትግራይ ላወልኩ ሸርጌርኩም ኩሎም ፅሑለይ ብተደጋጋሚ ግን ገንዘብ ለለዎ ብ20,000 እቲ መንእሰይ ትግራይ ለተሸጠ ገዝኡ ከደ ከም ዘሎ ዘጋጣሚ እዚ ከረጋግፅሎም ደሊ ስለዚ የቐኒየለይ ሰላም መዓልቲ ሸርጌርኩም ኩሎም ፅሑለይ TPF ሓራ መሬት ትግራይ ሓጢር መዓልቲ ይስዕር አሁን ደግሞ በቪዲዮ ላይ እንዳዳመጣችሁት በትግራይ ክልል ባለው አስገዳጅ አፈሳ ታፍሰው ሀይቂ መሳህል የተወሰዱ ወጣቶች በህወሓት እየደረሰባቸው ያለው አሰቃቂና ዘግናኝ ሁኔታ የሚገልጽ ንግግር ነው። ወደ ትርጉሙ በሀይቂ መሳህል ከተማ በሃዮሎም ቀበሌ ልጆች በሙቀት ውስጥ እየተቀቀሉ ይገኛሉ። በከተማው መውጫ አጉላ በዩኒሴፍ ነጭ ኬንዳ ውስጥ ልጆች እየተቀቀሉ ይገኛሉ። በፖሊስ ጣቢያው አካባቢም እንዲሁ የዩኒሴፍ ሸራ ለብሰው እየተደበደቡ በሙቀት ውስጥ ይገኛሉ። ለትግራይ ወጣት ፍትህ ለሀይቂ መሳህል ህዝብ ፍትህ ህዝቡ በተደጋጋሚ እየጮኸ ይገኛል። ድምጽ ሁኑኝ እያለ ይገኛል። በመላው ኢትዮጵያ ያላችሁ በኃይል ተገደው በሙቀት ውስጥ እየተቀቀሉ ይገኛሉ። ገንዘብ ያላቸው 20 ሺህ እየከፈሉ ያስወጧቸዋል። የደሃ ልጅ ሆነ ግን እዚያው ይቀራል። አንድ ወጣት ልታመልጥ ነው ብለው ይዘውት ብሉቱ ላይ ቀጥቅጠውት ወደ አይደር ሪፈራል ሆስፒታልም ሪፈር ተብሏል። ፍትህ እየጠየቁ ይገኛሉ። በመላው ትግራይ ያለው የዩኒሴፍ ሸራ ይነሳ፣ ለእርዳታ የተሰራ ነው እንጂ በኃይል ለታፈሰ ወጣት ማከማቻ አይደለም፣ የሚመለከተው አካል መፍትሄ ይስጠን ሲል ነው ወጣቱ ድምጹን ያሰማው። ይህንን የጽንፈኛው ህወሓት እጅግ ዘግናኝና ኢሰብአዊ ድርጊት ዓለም አቀፍ ድርጅቶች ለእርዳታ ብለው በሚያቀርቧቸው አገልግሎቶች ላይ እንዲገመግሙና እንዲፈትሹ የሚያነቃ የደወል መልእክትም ሆነዋል። የ74 ዓመት አሮጊት እናት እገታ በሰባ እንደርታ ወረዳ የዚያ ኋላ ቀር የህወሓት ቡድን ጠባቂ የሆኑ አመራሮችና የፖሊስ አዛዦች ወይዘሮ አኸዛ ህሉፍን በሚዲያ ወጥተው ጦርነት ተቃውመዋል በሚል ምክንያት ዛሬ ቀን 8/10/2018 ዓ.ም ከቀኑ 10 ተኩል ላይ የታጠቁ ታጣቂዎች ከመኖሪያ ቤታቸው አግተው ወስደዋቸዋል። በዚህ እገታ ላይ የተሳተፉና መመሪያ የሰጡ የሰባ እንደርታ አመራሮች ነን ባይ ተላላኪዎችና የፖሊስ አዛዦች የሚከተሉት መሆናቸውም ታውቋል። የወረዳው አስተዳዳሪ አቶ መሐሪ ወልደ ኪሮስ፣ የወረዳ ሰባ እንደርታ ፖሊስ አዛዥ አቶ ገብረ ማርያም ገብረ መስቀል፣ የንዑስ ወረዳው ፖሊስ አዛዥ አቶ ታደሰ መዝገበ፣ የወረዳ ሰባ እንደርታ የጸጥታ አስተዳዳሪ አቶ ደስታ ሀለፎም ፍትህ ለእናታችን ወይዘሮ አኸዛ ህሉፍ የ74 ዓመት አሮጊት አገታችሁ የምታመጡት ምንም አይነት ለውጥ የለም፣ ፍትህ ለእናታችን አኸዛ ህሉፍ ህዝብ ያሸንፋል ሲል የዘገበው ጣዕመ አረዶም ነው።